ክፈት አሳልፈን ሰላም ነው አሳልፈን ምን ስራቴ ግቡ ይገቡ ምንድነው ግባ እቺ ምን አይነት ሆነሽ ለወራው ጨጓራ ይመልጭኝ ማበላሽ ማጣት መልሽልኝ እኔ ስለሽ መልሽልኝ አናትሽ እንዳልፈንጥሽ ጉዳ እኔ በገዛ ቤቴ ነፃነት አጣውኩ ይሄንን ፊት እኔ በወጣው በገባው ቁጥር ማየት አለብኝ ገዛውልኝ ሁለት አባ ገዛውልኝ አንዱ ደግሞ ይጣላል አንዱ ተጣለ አንድ ታረጋለሽ ወይኛ ያለሽ ነገር ነው የጣልኩት በመጮ ጉሮሬን ሁላ ነው በቃ እኮ በቃ ሄዳ አልሄድም በገዛ ቤቴ ነው እንደምሄደው አንቺ ብለሽ አዘሽኝ አይደለም ደግሞ የምሄደው መመጣው ስታስጠይ ወጡት ራስሽን ጠብቂ በእናትሽ እግርሽ ቆማጣ ውጭልኝ ከቤቴ ውጭልኝ አሁን ውጭልኝ አሁን ተነሽ ውጭልኝ አሁን ውጭልኝ እሺ ነገ እወጣለሁ እሺ ልብስሽን አውልቂልኝ አሁን እንዴት ታውልቂልኝ ፈልጋለሁ ማየት ነው የምፈልገው አሳይኝ ዝም አትበይኝ አሳይኝ አንቺ ግማታን አንቺ ቆማጣ ሽቶዬን አባከንሽ እዚህ ድፍልሽ ላይ ነው የተቀባሽው ሽቶዬ 20,000 ብር አውጥቼ ነው የገዛሁት እንዳንቺ እዚህ ተዘብዝፌ አይደለም የገዛሁት ላቤን ጠፍ አድርጌ ነው የገዛሁት በቃ ይሄን ግባናተኛ አትዘዥኝ ቆማጣ እሺ አሁን ከንፈሬን ሳሚ ካልሳምሽኝ ገፍትሬ አስወጣሻለሁ ሳሚ ነይ ሳሚ ግባናተኛ በቃ አሰሚኝም ልካውን ደክሟል ሂድና ግባተኛ ነገ ስማለሁ በቃ ነይ እሺ እዚህ ካልተኛሽ ደግሞ ከኔ ጋር ውስጥ ገብተሽ ትተኛለሽ ውስጥ ገብቼ የምተኛው ነይ ራስሽ እኔ እዚህ በቃ የለመድኩት እዚህ ነው መተኛት የምፈልገው እዛ ተኝ አልተኛም አንቺ ጋር መለማመጥ አልችልም ታውቂያለሽ ቆም በፍቅር ደስ እያለሽ ከኔ ጋር እንደዚያ ምንድን ነው አድርጊ የምትለኝ ያው መሸግርሽ ነው የተቆረጠው ምን ሆነ እባክህ እስኪ ፈተን ታደርገዋለህ የሆነ መጥፎ ነገር ያደርጋት ይመስለኛል ደግሞ በደንብ አፍተናት ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ዋላችሁ እንደምን ቆያችሁልኝ ዛሬ ደግሞ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ ባለ ጉዳይን ምንድነው ያስጨነቃት የሚለው ነገር ለማወቅ እንግዲህ ቤቷ ተገኝተናል ከእህቴ ደግሞ እያንዳንዱ ነገር የምንሰማት እስከ መጨረሻ ድረስ አብራችሁን ቆዩ ሰላም እንዴት ነሽ እንግዲህ ከስምሽ ጀምሮ ያለው ነገር ለተመልካች በግልጽ አማርኛ እንዲረዱት የተፈጠረው ምንም ሚዲያ ላይ መደበቅ የለበትም እኛም ደግሞ ስነግርና መፍትሄ የምናገኘው እስኪ ከስምሽ ጀምረን ስምሽ ማን ይባላል ስሜ ብዙአየሁ ይባላል እስኪ ብዙአየሁ የሚኪ እርዳታ ያስፈልጋት ነገር ምንድን ነው የሚለው በግልጽ ትነግሪኝ እሺ ያው አሁን የምኖረው እንደታዩ ማቴኛ ብቻ አይደለም ማቴ ያው ያጎቴ ጋር ነው የምኖረው ያጎቴ ቤት ነው የመጣሁት እኔ ወደዚህ በልጅነቴ ነው ከክፍለ ሀገር ነበረ የተወለድኩት ከዛ እናትና አባቶቼ ከሞቱ በኋላ አጎቴ ወደዚህ ይዞኝ መጣ በልጅነቴ ነው ወደዚህ ይዞኝ መጣ ከዛም በቃ አብረን መኖር ጀመርን እዚህ ስመጣ ያ ተመስገን የሚባል ልጅ አለው ያጎቴ ስም ሽመልስ ይባላል አንድ ልጅ ብቻ ነበር የነበረው እሱን እንደወለደች ነበር እናታቸው እና ሚስቱ የሞተችው ማለት ነው በፍቅርታ ጋር አድርገኝና እዚህ ጋር ምሳሌ ትንሽ የቅርብ ጊዜ በስራ ነገር አለና ወደ ሽካላ ቆሮጥ ይቀርታ ግን በምን ምክንያት የመጣ ነው ይሄ ማለት በፊት የሆነ ብረት እግሬን መቶኝ ነበርና እኔ ያላወኩም ነበር ወደ ካንሰር ተቀይሯል ተብሎ ያው ቅርብ ጊዜ ነው እንትን ያልኩት የተሰራው ፈጣሪ ጨርሶ ማለሽ የውሻ ቁስል ያከለሽ ነው እንደም ካቆረጥ ከሀብከቲ ከዛ በኋላ ምን ተፈጠረ ያው ከዛም በኋላ በቃ
አጎቴ እንደ ልጁ ነበር የሚያየኝ። እዛም እኛ ጋር ክፍለ ሀገር ምናምን ሲመጣ በቃ ማለት ብዙ ነገር ነው ይዞልኝ የሚመጣ ነበር። እንደ ልጁ ነበር የሚያየኝ። የአባቴ ወንድም ነው። በጣም ቅርርብነት ነበራቸው ማለት አንዳንድ ቤተሰቦች ያን ያህል እንትን አይሉም፣ ግን በጣም ቅርርብነት ስለነበራቸው እኔም እንደሱ አንድ ልጅ ነው፣ ሌላ ልጅ አልነበረም። አጋጣሚ ቤተሰቦቼ በአደጋ ምክንያት ነበረ ሁለቱም እንትን ያሉት እና ከዛም በኋላም በቃ መጣ። ከዚህም እንደ ልጅ ነበር ሲያየኝ የነበረ። እኔም ወንድም አገኘሁ ብዬ ተመስገን ጋር እሱ እንደመጣሁ እንዲሁም አልወደደኝም ነበረ ማለት ከክፍለ ሀገር የመጣች ልጅ ምናምን ብቻ አጎቴ ጋር ይጣሉ ነበረ። ከዛም ያው አጎቴን እንደነገርኩ እንደ ልጅ ስለሚያየኝ ብዙ ነገር ልብስም ጫማም ብዙ ነገር ይገዛልኝ ነበር። ትምህርት ቤት ማስገባኝ ምናምን። ከዛም በኋላ በቃ ሁሌ እንትን ማለት ጀመረ። ተመስገን እንደዚህ ቆንጆ ነበርሽ እንዴ ምናምን አይነት ነገር እንትን ማለት ጀመረ ምናምን። እኔም ያው እዚህ ማውቀውም ሰው ስለሌለ አጎቴ ብቻም ስለነበረ ውጭም ስለማልወጣ ከቤት ነው አብዛኛውን ጊዜ እንትን የምለው ማሳለፈው ምናምን እና አብዛኛውን አጎቴ የለም እዚህ ፊልድም ይወጣል፣ ስራም እዚህ ሲኖርም ስራ ነው ምናምን እና የሆነ ጊዜ ቀን ላይ ነበር ትምህርት ቤት ደርሼ መጥቼ በጣም ደክሞኝ ነበረ እና ተኝቼ ምናምን እያለ የተፈጠረው ነገር ወደ ራሱ ስልኩሽ ይቅርታ ተጨነቀሽ፣ ግን የግድ ተመልካቹን ማወቅ አለበት፣ እኛ መስማት አለበት። መፍትሄ ይፈልጋል። እባክሽን አታውቂም እና በተኛሁበት ተመስገን ደፈረኝ። ስሜትሽ ይገባኛል፣ ግን በተረጋጋ መንፈስ እባክሽን እስኪ መቼ ነበር የሆነው? አጎቴ በዛ ሰዓት ፊልድ ወጥቶ ነበርና የዛሬ 5 ዓመት ምናምን ይሆናል። ከዛ በኋላ አጎትሽ አላወቀም? በጣም አስፈራርቶኝ ነበረ ማለት የሆነ ነገር አማካኝቼ ከዚህ እንድትወጪ ነው ማደርግሽ፣ ማስባረርሽ፣ እነግርሻለሁ ብትናገሪ ምናምን ይለኛል። እኔ ደግሞ እናት አባት ስላልነበረ የትም መሄጃ የለኝም። እስካሁን ድረስ አሁን እንዳልሽው አጎትሽ ልጅ አስገድዶ እየደፈረሽ ነው? አዎ። ከዛም በኋላም አላውቀውም ማለት በቃ ሁሌ ያስፈራራኝ ነበር እና ማለት አላውቀውም። ከዛም በኋላ በቃ ሁሌም ያስፈራራኝ ነበር። አይዞንና ከይቅርታ ጋር እንግዲህ ነገሮችን ለማቋረጥ መፍትሄ ብለሽ በሰርሻቸው ነገሮች አልነበሩ? እኔ እንደነገርኩ ከዚህ ማንንም አውቀው የለም። ለአጎቴም ብነግረው እኔ ልጁ ስላልሆንኩ ውሸታም ምናምን ነገር ይለኛል ብዬ ነበር ሁሌ የማስበው። በቃ ከአጎትሽ ውጭ የቅርብ ዘመድ ቤት ውስጥ የሚመጣ ልነግሪው የምትችይው ችግሩን የሚያሳውቅሽ ሰው የለም? ይህን እንዴት ብዬ እናገራለሁ? ማንም ሊያምነኝ አይችልም። ምክንያቱም የአጎት ልጅ ማለት እንደ እህትማማች ምናምን ስለሆነ ማንም እኮ ሊያምነኝ አይችልም። የአጎትሽ ልጅ ጸባዩ በሰው ዘንድ እንዴት ነው? ከማንም ጋር አይግባባም ማለት በቃ ሁሌ ባህሪው የተለያየ ባህሪ ነው ያለው። አሁን ደህና ነው ስትለው ትንሽ ቆይቶ በቃ ሌላ ባህሪ ነው። አሁን የምታያቸው ነገሮች ማስረጃ ነገር ካሉሽ ቀጥታ ወደ ህግ መሄድ እንችላለን። አይ ማስረጃ የለኝም የምትይ ደግሞ ከሆነ የስራ ባልደረቦቼ በዚህ አጋጣሚ ድብቅ አድርገው አስቀምጠው ትንጥዬ ማስረጃ ማግኘት መግባት ይችላል። አሁን ላይ ምን ማለት እኔ ከምናገረው ውጭ ሌላ ምንም ማስረጃ የምለው ነገር የለም። ያው እንደነገርኩ ማንም አያውቅም፣ ማንም አልደረሰልኝም። ያው አንተ እንዳልከው ወይ የሆነ ካሜራ ምናምን አስቀምጣችሁ ካልሆነ በስተቀር አሁን በቃሌ ከምናገረው ውጭ ምንም ማስረጃ አንቺ እንዳልሽው ማስረጃ ካለሽ ከስራ ባልደረቦች ጋር በመሆን ድብቅ ካሜራ ቤት ውስጥ ማስቀመጥና ከዛ በኋላ የምናያቸው ነገሮች እንደ ማስረጃ በመያዝ ተጨማሪ ደግሞ አንቺን ከሳሽ ትሆኚና የተፈጠረብሽን ነገር በሕክምና ማስረጃ ጋር በማያያዝ ለሕክምና አቅርቦት ነው። ግን እንደው ከመድፈር ውጭ ሌላ የሚያስረግብሽ ነገር ጥፋቶች ጉዳቶች አሉ? ያው በቃ ሁሌ ነው ይደበድበኛል፣ ሁሌ ይሰድበኛል ምናምን። እኔ
ህክምናዬን ከእንትን ካልኩ ከተሰራሁ በኋላ በቃ ማለት በጣም ነው እንትን የሚጸየፈኝ የሚናገረኝ ቁስሌን የሚመታኝ ነበር። ይህ ነገር ስታረጊ ሲያረግ የጠረጠረ የገመተ ነው እሱ ጓደኛ ትዳር ፍቅረኛ ይዞ ከዚህ ቤት ማለት በፊት ፍቅረኛው ትመጣ ነበረ አጎቴ እንደሞተ አካባቢ። ከዛም በኋላ ግን ምን ሆና እንደሆነ አላውቅም ቀረች እና ከዚህ ማንም የሚመጣ ሰው የለም። ዘመድኛ ሊጠይቅ ምናምን የሚመጣ ሰው የለም። አጎቴ እያለ ነበረ ሰው ይመጣ ነበረ። ከዛም በኋላ ግን በቃ እሱም እንደነገርኩ ጸባዩ ውሻ ስለሆነ ማንም ጋር አይስማማም፣ አይግባባም እና በቃ ማንም አይመጣም። ያው ከዚህ የምትመጣ ተመላላሽ ሰራተኛ አለች። እሷስ እንደው አላማከርሻትም? ያለውን ነገር እሷስ መመልከት አልቻለችም? ማለት ሲጀመር እሷንም ይደፍራታል። እሷ ጋር ያለው ነገር ማስረጃ አለሽ? እንደዚህ ስትይ ማለት በቃ እሷ ስትመጣ ምናምን ሁሌም መኝታ ቤቱ በምን እንትን ብለው ይሁን ያላቅም ብቻ ግን ተስማምታ ይሁን ምን እኔ ምንም የማውቀው ነገር የለም። ግን ከዚህ ስትመጣ ሁሌም እንዲሁም እሷ መጣችልኝ ምናምን አንቺ አስጸያፊ ምናምን ነው የሚለኝ። እንግዲህ ነገርሽኝ ከእሷ ጋር የሚሉት ካለ ስልኳን ተጭኝና ከእሷ ጋር ያለው ነገር ለማጣራት እሞክራለሁ። እሷ የሚቀርብኝ ከዛ በኋላ ግን እንዳልሽው ይህ ብልግና እና አስነዋሪ ድርጊት የሚፈጽም ከሆነ ማንም ሰው ከህግ አያመልጥም፣ ለህግ አሳልፈን መስጠት ይሆናል። ያንቺን እንግዲህ ዋናው ነገር ደግሞ ጤንነት ይበልጣል። የጤናሽ ሁኔታ ደግሞ ዶክተሮች የተሻለ ህክምና እንዲያዩሽ ማድረግ እንጥራለን። እሺ በጣም ነው የማመሰግነው። ከዚህ በኋላ እንግዲህ የሚሆነው ድብቅ ካሜራ አስቀምጠን ነገሮችን ተከታትለን ለህዝብና ለመንግስት ቤተክርስት እንግዲህ ለማስረጃነት የሚሆን ነገር መያዝ ነው። እንግዲህ ከልብ አምነሽን ምርጫሽ አድርገሽ ይህ ሾስ አስከለሽ እንዴት ትባይልኝ እድሜና ጤና ይስጥልኝ። እናንተም በጣም ነው የማመሰግናችሁ። ማለት ሁሉ ጊዜ ይከታተላችሁ ነበረ እና ያው ስራ የሚበዛባችኋል ይመስለኛል። አብዛኛው የምታቀርቡትን ነገር ያለው ምናምን ስደውልም ስልካችሁ ቢዚ ነው እና ደጋግሜ ቴክስት የሚያደርኩላችሁ በቃ ቶሎ መፍትሄ እንደምታገኙ ለህዝቡ ደራሽ ስለሆናችሁ ያው መልዕክቴን አይታችሁ ስለመጣችሁ በጣም ነው የማመሰግነው። እንግዲህ ማለት አለ ያማክሮሽ ስለመጣች ስራችንን የምንወጣው ኃላፊነታችን የምንወጣው እና ለትልቅ ውለታ እንደቆጥርብን አንፈልግም። ለሚችሉ ሰዎች ማለት የምፈልገው ነገር ቢኖር ምንም አይነት እገዛ ከፈለጋችሁ የትኛውም አጋጣሚ በውስጥ መስመር አዋሩ እያለ የማንፈታው ችግር የለም። በተቻለን አቅም እንግዲህ ማስተካከል ያለብን ነገሮች በሙሉ እናገዛለን። ገንዘባችሁ ደግሞ አልባሌ ቦታ ላይ አታባክኑ። መሪ ጌታ ችግሮችን እንፈታለን እያሉ ትልቅ ብሮች የምትቀበሏችሁ እንዳለ በተደጋጋሚ መልዕክት ይድረስ ነው። እነዚህ ነገሮች ከማድረጋችሁ በፊት ግን እስኪ እኛን አዋሩ። ችግሮችን ለመፍታት እስኪ ቶሎ ከመወሰናችሁ በፊት እንደዚህ ያደረግን አስቤያለሁ ምን ታደርጋላችሁ ብላችሁ እኔም የስራ ባልደረቦችም አሉ ስልካቸው እነሱ እያወራችሁ ከዚህ በኋላ ምን ይፈጠራል የሚለውን ደግሞ ድብቅ ካሜራ አስቀምጠን የምናያል። ከፕሮግራሙ እስከ ክትትል መጨረሻ ድረስ አብራችን ቆዩ። መልካም ጊዜ። እሺ እንዴት አደርሽ አንቺ? አንቺን ብሎ ደግሞ አይ የሀገር አሁንም እንደዛው ነው። አይ የሚያድግ ቢሆን ባደገልሽ እንደዛ እዚህ አንቺ ተሸክሞ መኖር ነው ያስጠላኝ። እኔ ፈጋለሁ፣ ሰራለሁ ላንቺ ምን አይነት ሰው እንደሆነሽ ብቻ እኔ ስራ ልሄድ ነው። ምን ሆነሽ ነው የተኛሽው ደግሞ? ፀጉርሽን አሰራሽ ደግሞ ቆንጆ አድርጌሻለሁ። በስመ አብ ማን የሰራሽ? እንትን በይ ደግሞ ፀጉርሽ እየደረቀ ነው። ቅባት ተቀቢ በእናትሽ። እኔ ከአንቺ ጋር እዚህ የምኖር እኮ እና እኔ ለእኔ የምፈልገውን ደስታ እንድትሰጪኝ ነው። እኔ የምፈልገውን በአንቺ እኮ ደስተኛ እንደሆነ ነው እዚህ ማኖርሽ፣ ማበላሽ፣ ማጠጣሽ። እዚህ ሶፋ ገዝቼ እዚህ እኔ ለአንቺ መጋደሚያ ነው እንደ ሶፋ የገዛሁት። አጎቴሽ ጠልቶሽ አባራት እኔ ነበርኩ የምለምነው አኖራት እያልኩ እሱማ ለአባራት ከዚህ ጋር እንዴት ነው የምኖረው ከገጠር ልጅ ጋር እያለ የልጄን ክብር አዋረድኩ እያለ እሱ ይጨነቅ ነበር። እንደውም አንቺ
ማለት አሁን አንቺ የገጠር ሰው ነሽ፣ ስለ ከተማው የምታውቂው ነገር የለም። ገባሽ? እና እሁድ እንትን በይ፣ ማታ ገላሽን ታጥበሽ ጠብቂኝ። እሺ ሰማሻ? እንዴት ልነሳ ምናምን እንደ በፊቱ አይነት ምክንያት አልፈልግም። ተነስተሽ ነው ያላቅም ሽንት ቤቱ ግቢና ወይ ወንበር አስገብተሽ ታጠቢና ጠብቂኝ። ወይ ልጅቷ ሰራተኛዋ ስትመጣ ዝም በይ ወደዛ አትመላለሽ። ታጥበሽ ጠብቂኝ። እኔ ያገባኝ ምን አገባኝ? ጫማዬን እንኳን አጠርጊኝ። በዛው በቃ ተዘብዝበሽ መኖር ነው ስራሽ። አንቺ ምንድነው ስራሽ? እኔ እኮ ፈልጌ ያመጣሁት ነገር አይደለም። ለምንድን ነው ሁልጊዜ እየገባ እየወጣ የምትጨቀጭቀኝ? ምን አገባኝ? እኔ ስላንቺ መፈለግ አለመፈለግ ስላንቺ ፍላጎት ነው እንዴ የምኖረው? ምን አገባኝ ስላንቺ? ቆማጣ ምንድን ነው ይሄ? ሲያስጠላ። ወይ አይደር ቆይ አይደር ሸፍኝ ይሆናል ሲኒ ማየት ሁላ ነው ያስጠላኝ። ለምንድን ነው ቆይ እንደዚህ ላይ ተሳቀቀኝ? እና ስመጣ ተጠብሽ ሰማሽኛ? እሷ ዛሬ አትመጣም። አትምጣ። እሷ ስለሷ መምጣት አያገባኝም። ምን ተንከባከብሽ ሰራተኛ አይደለች እንዴ እሷ? እኔ እጠራታለሁ፣ ደውላታለሁ። ችግር የለውም። ካስፈለገ ችግር ደውላታለሁ። ወይ ደውይላት በኋላ። እኔ አሁን እየደወሉብኝ ነው ስራ ቦታ ራሱ። እኔ አሁን ከአንቺ ጋር እዚህ ግን እኔ አሁን እንዴት ነው አንቺን ትቼ የሚሄደው ነው ዋና ሀሳቡ። ይሄን የመሰለ መልክ ይዘሽ እግርሽን ቆማጣ አደረገው እንጂ ፈጣሪ ቆንጆዬ ነበር። ነው ነው ውበትሽ ነው ከሷ ጋር ያለኝን ግንኙነት ነበር ታውቂያለሽ። አሁን ታርቄ ቢሆንስ አሁን እኔ እኮ ፈልጌው አይደለም ስገባ ሳይሽ እንደዚያው ትደስትኛለሽ። መብቴ ነው። አሁን ይሄ የምንከባከበው ገረ እህቴማ ነሽ። ስለምወድሽ ነው እኮ የምንከባከብሽ። እና ታዲያ ደስታሽን ማስደሰት አንቺ አንቺ እርካታሽን መስጠት የኔ ፍላጎት ነው አይደል? እኔ አንቺን እስካበላሁሽ እስካጠጣሁሽ እስካኖርኩሽ ድረስ አንቺን የፈለኩት ማድረግ ነው ታዲያ። መንገድ ላይ ወርቀሽ የማንም መጫወቻ ከምትሆኚ ቁጭ ብለሽ እዚህ ከኔ ጋር ብትደሰች አይሻልሽ? አሁን እስክመጣ እኔ ነገርኩሽ። አሁን እኔ ስራ ሄዳለሁ። እየደወሉብኝ ነው። ብዙ ሰው ደውሎ ራሱ ግን ካንቺ አይበልጥብኝም። ታውቂያለሽ እኔ ካንቺ ጋር ማወዳደረው ሰው የለም። በቃ ሂዳ ታዲያ ስመጣ አታብሽ። ማታ እኔ ስመጣ አሁን እንዲህ ጠረንሽ ችግር የለውም። እኔ እጠራታለሁ። እንሄድበታለን ብላው ነው እኔ ቅሬ ያልኳት። ወይ ታጠቢ በቃ እኔ ተነስተሽ ታጠቢያ ምን አገባኝ ነው ደግሞ ትቆጣለሽ እንዴ? ተነሽና ታጠቢ ውጭና ምን ሰራይልሽ ቁጭ ብለሽ ተዘብዝበሽ እንትን በይ ሎሽን ምናምን ተቀቢ። እግርሽን ይዩት ስንጥቅጥቅ ይሄም እንዲቆረጥ ነው ሁለት ቆማጣ። ከዛ ደግሞ እኔ እየተሸከምኩ ወደዚህ ወደዛለን። ይሄንን ተንከባከቢ። የቀረሽን ደግሞ ተንከባከቢ። በቃ የራስሽን ጠብቂ። ሴት አይደለሽ እንዴ? ራስሽን ጠብቂ። በቃ ምንድነው እንደ ሴቱኝ እኔ ፀጉርሽን ተሰሪ ብዬ ለምኜ በስንት መከራ ተሰራሽ። እንደዛ ቆንጫጭ ሆነ ፀጉር ይዘሽ ይሄ ፎሮፎሩ ላይ ይወጣብሽ ነው። ምንድነው እንደ ሴቱኝ እንጂ አንቺ ምንድነው? ወይ አንደኛሽን ጎዳና ላይ ወጪ በቃ ከዚህ በላይ ጎዳና ቦታ ነበር ይሻላል። ጎዳና መሻሻል ጎዳና ላይ ቢያንስ ሶፋ ላይ አተኝም። በሰዓቱ ምግብሽን አበይም። ይሄኔ የ40 እና የ50 ወንድ መጫወቻ ነበር። ወይ 3-4 ልጅ ወልደሽ ሁሉም ሰው እንዳንተ ነው እንደሚመስል። ሁሉም ሰው ማን እንደኔ አይደለም። እንደኔ ደግ ማን ይገኛል? አልጋው ላይ የሚያስተኛ ሶፋው ላይ የሚያስተኛ የሚያበላ የሚያጠጣ እንደ ሀብታም ልጅ እስኪ ግዢልኝ ወላሂ ግዢልኝ ለኔ ግዢልኝ እኮ ግዢልኝ። አሁን እኔ ማረግልሽን ነገር ግዢልኝ። የኔ አባት ነው አባቴ ቢሆንስ ታዲያ አንተ ወይ ሁሉ ነገር አያውቅሽም። አንቺን እዛ አበት ስጠርጊ ነው ከመጣሽ አንቺ እንዴ? ኧረ ፈሪ አጎቴ የት አባቱ ያውቅሻል? ያቺ እናትሽ ይዛ ገጠሪ እናትሽን ብሎ ነው አንቺን ያመጣው እንጂ እሱ ፈልጎሽ 10,000 ሴት እዚህ ይዘረዘ አያውቅሽም። አንቺ አትመጣጪ ውርስ ስትወርሺ አትወርሺም። በሬስም ነው እንግዲህ ምን ታረጊ? አሁን እኔ መለማመጥ ነው ያለብሽ። ፈልገው መስጠት አሁን እንደዚህ ቆማጣው ነሽ። ማን የሚነካሽ አግኝተሽ ነው እንጂ የምታስለቅቂው። በእኔ መነካትሽ እንደውም እንደ እንትን ነው በቃ እንደ
ንግስት እንደሆንሽ ያለው መሰማት ያለብሽ እንጂ አሁን ማን ይነካሻል አንቺ? ከዚህ በር ላይ በጥለሽ እንኳን ዞር ብላ ያዩሽ። ግን እናንተ አይነት ሰይጣን እዚህ ዓለም ላይ አለ? ሰይጣን እኔ ሰይጣን? እሺ ተነሽ ውጭ ከቤት ተነሽ 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 ተነሽ። እሺ መቆማችን ውጪ ተነሽ። ወጥተሽ ትሄጃለሽ። ተነሽ ውጪ ብለሽ ውጪ እስኪ በቃ እዛ ዝም ብለሽ እኔ ማድረግሽን መቀበል። የፎረፎርሽን አራክሽ ለናስ እኔ መጥቼ ማታ ላይ አሁን እኔ የራሴን ደስታ ለማስበው አንቺ ንጽህናሽን ጠበቀች አልጠበቀች እኔ እየሸተተኝ እየገማኝ ማንት ማለት አለብኝ። እንደዛ ከሆነ ተወኛ ታዲያ። ማበላሽ ማጠጣሽ የራሴን ስሜት ይለወጣብሽ ልደሰትብሽ ነው የምኖረው እኮ እንጂ ዝም ብዬ አኖርሻለሁ እንዴ? ሰራተኛ የምኖረው እኮ ስለሚከፈላት ነው። ሰርታ ይከፈላታል። ያንቺ ደግሞ እኔ እሰራብሻለሁ አንቺ ላይ ትከፊኛለሽ። ይባል በቃ ብሎ ደግሞ ሰራተኛዋም ጋር ደረስከው ይከፈላታል። ደሞዟ 2 እጥፍ ከሆነላት ምን ችግር አለው? አግኝታ 2 ስራ እየሰራች እንዳንቺ ተጋድማ መሰለሽ እንደዚህ እሱ እስከ ጥግ እያስደሰተችኝ የምፈልገው ነው የሰጠችኝ። እንደዚህ እንዴ ግርሽ እንዴ እኔ እየተሸከምኩ ግዴታ ያለብኝ መሰለሽ? እሷ እኮ በራሷ እየተንቀሳቀሰች እኔ ያስደሰተች ነው። እዚህ እንዳንቺ ተጋድማ መሰለሽ? ደግሞ የረባ ደህና አቋም እንዳለው ሰው አትንካኝ ምናምን ስትይ ይኸውሽ ሲቢጣ ነገር ምግብ የማመጣውን እዚህ ትቀማምሻለሽ። ቁጭ ላይ ይደፋል። የኔ ገንዘብ የጠራ ገንዘብ አረግሽው ቡቱቱ ታጠቢ። ምን አይነት ሆነች? እሺ በእናታችሁ እኔ እዚህ ስራ እየረፈረብኝ አንቺ የምመክረው እኮ ግዴታ የለብኝም። አስመጣጣ የቁስል ሽታ እንዴት ነው የሚያገባው ቤቱ? ተንከባከቢ፣ ያስጠርጊ። ልጅቷ አለች አይደል? ታቅርብልሽ የምፈልጊውን ነገር ላኪያት፣ ትግዛልሽ። አልኮል ምናምን ትግዛልሽና ጠራርጊ ቁስልሽ። ቤቱ ቁስል ሲገማ ሲያስጠላ። እኔ ደክሞኝ መጥቼ አንቺን ቁስል ማሽተት እንዳለብኝ እንዴ? ምን አይነት ሆነሽ? ደግሞ ስራ እየረፈድብኝ ምን አገባሽ? እኔ እንዳንቺ ተጋድሜ አይደለም በበላው እኮ የፈለኩትን ብሰራ ባረድ ባላረድ በቃ ድምፅሽን አልስማሽ። እኔ የማረግሽን ነገር ብቻ ነው። አብሽር አትክፈች። እዚህ መንገድ ላይ ጥዬሽ በኋላ የሚያነሳሽ እንዳታጭ። ምን አይነት ሆነሽ? እናታችሁ ይሄንን ጫማ ደግሞ ጣይ ብዬ ገዛው አዲስ አይደል? ለምን ነው የምታረጊኝ ነው? ምን ይመችሻል? አንድ እግር የለሽ አንድ እግር ነው የምለብሽ። አንድ እግር እዚህ መገናኛ ያለውን ገዛልሻለሁ 20 ብር። እሱን ታረጊያለሽ እንጂ በዛብሻ ቆዳ አትወጂ። ብሩ በቃ ደህና ነገር አይወድላችሁ ከገጠር ስትመጡ በቃ ኩበትና አበት ለብለሽ እዚህ ነገር የምትለኝ እኔ ፈልጌ ያመጣሁት ነገር ነው እንዴ? ፈልገሽ ባታመጪው መጠንቀቅ ትችያለሽ። አትውጪ፣ አርፈሽ ተኚ፣ ራስሽን ተንከባከቢ፣ ራስሽን ጠብቂ። መስተመጥ ይኸው እንዲህ መግማማት ፎረፎር እድፍ ምናምን ይኸው እንደዚህ ባደረግሽ አሁን እንዲህ ከ1 ኪሎ እድፍ ነው የሚወጣው። ታጠቢ፣ ውሃ አለ። ሰውን ክፉ ለማስባል ደግሞ ታለቅሳለች። ምን አይነት ነች እናታችሁ? እሺ ይሄን ጣይ ያልኩኝ ስንቴ ገዛው። ያን እንደው ወስጂ እንደው ለዛሽ ለቆንጆ እኔ አንቺ የፊትሽ ውበት ነው የሚታየኝ እንጂ ድሮም እንትን አይለኝም። ለሷ ሰጣታለሁ ስጂ እንጂ ለአንቺ አይመጣልሽ። አንቺንም ወስጂ ለጅብ ነው የምሰጥሽ። እኔ በገዛ ቤቴ ልሳቀቅ እንዴ? ደግሞ ፍቅረኛዬ ይዤ ስመጣ አሁን እሷ ሰማች አልሰማች እንደፈለገች ትጮህ በመጣች ሰዓት ምን አገባሽ? እኔ እሷ ይዤ ስመጣ ከዚህ በኋላ ውጪልኝ በቃሽ። ይዤ ስመጣ እሷን ውጪልኝ ከዚህ ምን አገባኝ? አያራቅ ቀኒ በቤቴ ደስታ እያገኘሁ አይደለም ነው የተሳቀቁ። ይዤ ስመጣ እሷን ውጪልኝ። ሰራተኛዋም ስመጣ እየወጣሽ በር ላይ ቁጭ በይ። ሰራተኛዋ ከሄደች በኋላ መግባት ትችላለች። ከዛ ተጋዳሚ እንዳላለ ሰራተኛዋ ስትገባ ነው ይሉታ። ከዛ ማታ ስመጣ ደግሞ ሻወርሽን የወሰድሽ ያኔ የገዛሁልሽ እኔ እኮ እሱን ለብሰሽ እንደዚህ ብትይ
እንጂ ላንቺ ዳ ኖሮብኝ መሰለሽ እንደ የመተኛ የሌሊት ልብስ ይወር እያልኩ ምገዛ ቢያንስ እሱ ይቀለኛል። እዚህ ሺትሽን ከመጎተት እሱ ይቀላል። እሱን ለብሰሽ ፏ ብለሽ ጠብቂኝ። ሰማሽ? ሰማሽ? ልሳንሽም ነው እንዴ የተዘጋው? መልሽልኝ ይሳወራሽ ነው። እየሰማሁ እኮ ነው። ጆሮዬ ነው የሚሰማው። እግርሽን ብቻ ነው እንዴ ተቆረሽ? ጉሮሮሽንም ቆረጥሽ እንዴ? እቺ ምን አይነት ሆነሽ? ለብረው ሰው ጨጓራ ይመልጭኝ ማበላሽ ማጣት መልሽልኝ፣ መልሽልኝ። እኔ ስልሽ መልሽልኝ፣ እኔ ስልሽ መልሽልኝ። አናትሽ እንዳልፈንተሽ ወይስ ጉዳ። እኔ በገዛ ቤቴ ነፃነት አጣሁኩ። ይሄንን ፊት እኔ በወጣው በገባው ቁጥር ማየት አለብኝ። እኔ በመጮ ጉሮሬን ሁላ ነው የሚበቃ እኮ በቃ ሄዳ አልሄድም። በገዛ ቤቴ ነው እንደሚሄደው አንቺ ብለሽኝ አዘሽኝ አይደለም ደግሞ የምሄደው የምመጣው ስታስጠይ ወጡት ራስሽን ጠብቂ በእናትሽ። የትኛውን ጥማት ማስያዣ ነው ያደረግሽው? እኔ ገዛሁልሽ ነው። አሁን ክፉ አታርጊ። ሰው አሳይኝ። እሺ የትኛው ነው? ታጥበሽ ጠብቂኝ። እኔ ስመጣ እኔ ልሄድ ነው ነው እየደወሉ ነው ራሱ ስራው ሰዓት ራሱ ሄደ። በእናትሽ እዚህ ከአንቺ ጋር ስዳረቅ እዚህ መፍትሄ ለሌለው ነገር ሰዓቱ ራሱ ደረሰ። በቃ እኔ ልሄድ ነው። አብረሽ ጠብቂኝ ተቀባብተሽ አማላይ ሆነሽ እሺ። ሰማሽ? ደግሞ 24 ሰዓት ዋይፋይ ያበራሽ እዚህ ስታስጠይ እዛ ነው ወጥቼ ሞረውርልሽ። እዚህ ተኝተሽ ዋይፋይ በቃ እኔ ከፍላለሁ አንቺ መጠቀም 24 ሰዓት ምን ሰራለው ንገረኝ። ቁሜ ይርኩኝ እያለኩ እኔ ሳበሳስል ነበር አይደል? እኔ ብዙ ነገር ሳደርግ ነበር። ወጥቼም ስራ ሰራ ነበር። ያ የገነፈለ ሽሮሽን በበላውልሽ ደግሞ ባበሰልኩት ያለሽ በእንትን በስካባተር እንደዛ አይፈጭ እንዴ? ይሄን የሚያካክል ሽንኩርት እያወጣ ከውስጥ ደግሞ እንደ ሴት ታወራለሽ እንዴ? እንጀራ መጋገር የማችል ሴት ደግሞ ስታስጠይ ደግሞ አታውሪ በእናትሽ። ድምጽሽ ራሱ ያስጠላ ጭራቅ። አሁን ያልኩሽን አድርጊ። ሰማሽ? ሰማሽ? እሺ ማታ ፏ ብለሽ ጠብቂኝ። የራት ልብሱን ያኛውን የሌሊት ልብሱን የራት ልብሱ ይቅርብሽ። እግር ስለሌለሽ ያስጠላል። እሺ የሌሊት ልብሱን ለብሰሽ ጠብቂኝ። ተቀባብተሽ ምናምን ጠረንሽ ደስ ሲል ሽቶ ተቀቢ። ገዛው ሰራተኛው ወሰደችው አልቀባ ስትይ እሺ የኔን ተቀቢ ቢያንስ ለኔ ለጠረን ማታ ስገባ ቁስል ከሚል ቤቱ ቢያንስ ጠረኑን ቀይር። እሺ ሰማሻ? ታጥበሽ ጠብቂ። ይሄንንም አልኮል ወይኔ ይዤ እመጣለሁ። በቃ ነገ ታርጊያለሽ። ጽድት በይ እስኪ እንደ ሴቱኝ በእናትሽ። እሺ አልኩ። ምን አድርጊ ነው የምትለኝ? በቃ አመልሽልኝ። በቃ አመልሽልኝ። እንደዚህ ስታስጠላኝ ሰውን አጣያተኛ ለማለት ፋውለሽ ጠብቂኝ። እኔ ወጥቻለሁ። ሰማሻ? ሰማሽ? ስታስጠላኝ በእናትሽ ቤቱን አታግቢ እንደዚህ በእናትሽ። አንቺ ግማታም የሆንሽ ሴትዮ
ገዛውልሽ ሁለት አባ ገዛውልሽ። አንዱ ደግሞ ይጣላል። አንዱ ተጣለ። አንድ ታደርጊያለሽ ወይ? ያለሽ ነገር ነው የጣልኩት። ይሄ ነው የሚጣለው። 5,000 ብር አውጥቼ እገዛለሁ። አንቺ ግን እዚህ 2,500 ብር ትጠያለሽ። አንድ እግሩን ጣልሽው ደግሞ ቆዳሽ ለስልሷል። እግርሽን ታጠብሽ ዛሬ የኔ ቆንጆ? እግርሽን ታጠብሽ? እናርጊና ገዛውልሽ። አታመሰግኝም? አየሽ ክፉ ማን ነው? አንቺ ነሽ ክፉ እንጂ እኔ እወድሻለሁ። እኔ ነው የምትገፈትሪው አንቺ? አንቺ ግማታም እኔ ነው የምትገፈትሪው? አንቺ ቆማጣ ቆማጣ እግርሽ ቆማጣ። ውጭልኝ ከቤቴ ውጭልኝ አሁን ውጭልኝ አሁን ተነሽ ውጭልኝ አሁን ውጭልኝ። እሺ ነገ እወጣለሁ። እዚህ ጋ እንዲህ እንደ እባብ እንዲህ እያልሽ ውጭልኝ እኮ ነገ እወጣለሁ አልኩህ እኮ። አልፈለገም ውጭልኝ። መብቴ ነው በቤቴ። እሺ አሁን ከንፈሬን ሳሚ። ካልሳምሽኝ ገፍትሬ አስወጣሻለሁ። ሳሚ ነይ ሳሚ። ግባና ተኛ በቃ። አትሰሚኝም? አሁን ደክሟል። ሂድና ግባ ተኛ። ነገ ስማለሁ። አንቺ ባለጌ ነሽ። እግር የለሽም። ቆይ የሆነ ነገር ላሳይሽ። እኔ አንቺን መምሰል አልችልም። እሺ ላሳይሽ። አንቺን ልምሰል? እሺ መሰልኩ አንቺ። አንቺ መምሰል ቀላል ነው፣ በጣም ቀላል ነው። እኔም እንዳንቺ መተኛት ያቅተኛል? አተኛም። ተኛ በአንድ እግሬ አጥፌ ልተኛ እንዳንቺ ልምሰል? አንቺ ፍቅራም ባበላው ባጠጣው እኔን ተቆረጠው ጸጉር መሰለሽ እግር ቡቱቱ። ይሄ እድፍሽን አስለቅለቂ። አዲሱን ጫማ አለብሽ። በዚህ እድፍሽን የምለብሽው። ይሄን ታጠቢ አላልኩሽም? ጠዋት ስሄድ አላልኩሽም? ተናገሪ አላልኩሽም? ሽቶዬን አባከንሽው። እዚህ እድፍሽ ላይ ነው የተቀባሽው ሽቶዬ። 20,000 ብር አውጥቼ ነው የገዛሁት። እንዳንቺ እዚህ ተዘብዝፌ አይደለም የገዛሁት። ላቤን ጠፍ አድርጌ ነው የገዛሁት። በቃ ሂድና ግባና ተኛ። አትዘዥኝ ቆማጣ እግረ ቢስ። እግር የለሽም። ለምን? የልብሽን ስለሚያውቅ እግዚአብሔር እግርሽን ወሰደብሽ እንጂ እግር ቢኖርሽ ኖሮ ይሄንን ደብድበሽ ትገዢ ነበር። እባብን እግር የነሳው ልቡ አይቶ ነው። አንቺ ክፉ። እኔ ግን እንዳንቺ ክፉ አይደለሁም። ፀጉርሽን አሰራሻለሁ፣ ጫማ ገዛልሻለሁ፣ ልብስ ገዛልሻለሁ፣ ጡት ማስያዣ ገዛልሻለሁ። ማነው የሚገዛልሽ? አውሪ አትዘጊ። ማነው የሚገዛልሽ? በጣም ነው የምታስጠይ። እግርሽን ታጠብሽ ልበሽ በእናትሽ። እኔ ወሩን ሙሉ አፈር ጠብቼ ነው የምገዛው። እንዳንቺ ተዘብዝፌ አይደለም ዝፍዝፍ።
ይሄ ካልሲ አሁን ከለበሽው ስንት ጊዜው ነው? ካልሲ ጠፍቶ ነው ቤት ውስጥ? ምን አይነት እቺ ስታስጠይ ቆሻሻ። ግን ቆይ እኔ የምጠይቅሽ ጥያቄ አለኝ። እንደኔ እንደዚህ የሚያስደስትሽ ማለት ሌላ እየመጣ እዚህ ቤቴ ውስጥ የሚገባ ሰው አለ? ንገረኝ፣ አለ ወይ? እኔ ስነካሽ ለምንድን ነው መገፈትሪ? ንገረኝ። እኔ ነው የማስጠላው? አንቺ ግማታም እኔ ነው የማስጠላው? እድፍሽን በሻልኩኝ እኔ ነው የማስጠላው? ከነ እድፍሽ በነካውሽ ነው እኔ ማስጠላው? ቆሻሻ ስታስጠይ ጅብ ያምራል ካንቺ ፎረር። ምን አይነት የከብቶቹ እዛ የምታድጊው እበቱ ይነጻል ካንቺ ቆሻሻ። በአንድ እግርሽ በቻልኩኝ ነው እኔ ማስጠላው? ነገርኝ። ሽባ ድሮም በቃ እንዲህ ነው። ሽባ ስትባሉ እንዲህ ናቸው ሽቦች፣ የሽቦች ማህበር። ቆራጣ፣ እግረ ቆራጣ። እኔም እንደው እግረ ቆራጣ ነኝ፣ አንድ እግር የለኝም። ከዚህ በኋላ እንድታበኝ እፈልጋለሁ። አብኝ ተነሽ፣ አብኝ ተነሽ፣ ውጭልኝ፣ ከቤቴ ውጭልኝ። እሺ ልብስሽን አውልቂልኝ። አሁን እንዴት ታውልቂልኝ እፈልጋለሁ። ማየት ነው የምፈልገው። አሳይኝ፣ ዝም አትበይኝ፣ አሳይኝ። አንቺ ግማታም፣ አንቺ ቆማጥዬ አያገባሽም። አትዘዥ። ዛሬ እንዳውም ገርዬሽ ነው የማድረው። አንቺ ሽባ ተነሺ፣ ቁሚ በአንድ እግርሽ። አውራ ዶሮ ቆመች፣ ቁሚ። ወፌ ቆመች፣ ሽባዋ ቆማጣዋ ቆመች። እስከዚህ እንደውም ቢቆርጥሽ አሪፍ ነበር። እስከ ቂጥሽ ይገላግልሽ ነበር። እንዲሁም ቂጥም የለሽ አጥንት ነው የሚሆንበት ቢቆርጥሽ ራሱ። እኔ ራሴ አሁን እኮ እንዲሁ ፊትሽ ስለሚያምር ነው እንጂ ስታስጠይ ቂጥ የለሽ፣ ፊት የለሽ፣ ምን የለሽ። ቆማጣ ብቻ ነሽ አንቺ። ወፌ ቆመች፣ ተነሽ። አልወደቀች፣ ወፌ ቆመች፣ ቁሚ። ወፌ ቆማጢት አትተኝም። በእኔ ቤት ነው የምተኘው? በሶፋዬ? ይሄ እኮ እኔ የገዛው ሶፋ ነው፣ አንቺ የገዛሽው አይደለም። አትተኝም። እዚህ ጋር ነው እንድተኝ ፈልገው። ወረጅ፣ እንደውም ወረጅልኝ። እዚህ ጋር ነው የምተኘው። ትራስ አደርግልሻለሁ። እዚህ ጋር ተኝ። እዚህ ጋር ይኸው ጫማ አንሳለሽ። ከዛ እዚህ ጋር ተኝ። የአንቺ ቦታ እዚህ ጋር ነው። ወረጅ። እባክህ ተው፣ በቃ ሂደተኛ። እሺ ልብስሽን አውልቂልኝ፣ እንዳላስወርድሽ ከፈለግሽ አውልቂልኝ ልብስሽን አውልቂልኝ። ወረጂ። የአባቴን ስም አትጥሪ አንቺ ቆሻሻ። አባቴ የረፍበት በሰላም። እኔ ደግሞ አንቺ በአንቺ አርፋለሁ። እኔ ደግሞ ከአንቺን ፈልገውን አገኛለሁ፣ እረፈላለሁ። እኔ ደግሞ አሁን ነይ ተኝ። እሺ እዚህ ካልተኛሽ ደግሞ ከኔ ጋር ውስጥ ገብተሽ ትተኛለሽ። እዛ ተኝ።
ቆማጣ አይደለሽ ድሮ ደስ አይልሽም አልጋ ላይ መተኛት እዚህ የለመድሽው ሶፋ ላይ ቆማጢት አቤት በይ ቆማጣ አቤት በይ ቆማጣ ነሽ አቤት በይ እሺ ነይ እንተኛ እወድሻለሁ እሺ በቃ እሺ እወድሻለሁ ይቅርታ በቃ ነይ እንተኛ እሺ ነይ እንተኛ ውስጥ ነይ ተኛ አልጋ ይሻልሻል እዚህ ጋር አይመችሽም እዛ ነው የሚመችሽ ነይ አይሽ አይገባሽም ክብር አይገባሽም አልጋ ክብር ነው አንቺ እንዲህ እንደ ውሻ እዚህ ሶፋ ላይ መተኛት ነው የጀመርሽው ድሮም ላያ ማር አይጠማትም አንቺ እዛ የለመድሽበት እዛ ሶፋሽ ላይ እዛ ጋር እዚህኛው ላይ ይሻልሻል እንዴ ነይ እንተኛ እዛ ገብታ እኔ እዚህ ነው የምተኛ በቃ እዚህ ነው የምተኛ የምፈልገው ተኛው እዛ ጋር ተኝ እዛ ጋር እኔ ገብቼ እተኛለሁ ደግሞ ለልብስ ልበሽ አላልኩሽም ንቀትሽ ስታስጠይ ንቀታም ነሽ ንቀታም እዛው የለመድሽበት ተኝ እንደውም እቺ ተበቃሻለች እዛ ተኝ ቡቱቱ በሰላም እንተኛለን እኛ እዚህ አንቺ አመጪም ብርድ ሰማሽ አንቺ ነው ተኛ ዝም ብለህ በቃ እኔ እተኛለሁ ላየ ማላይ ጥማትም ተብሎ ተተርቷል ላንቺ ነው እዚህ መተሽ እየነካካውሽ ብተኛ ይሻልሽም እጄ እየዳበሰሽ እዛ ሶፋ ላይ ሶፋው ከሚነካካሽ እኔ በነካካሽ አይሻልሽም ሰማሽ እንዳልመጣልሽ አፍሽን አትክፈቢ እዛ ካኩዮቹሽ ጋር ቆማጣ እዛ ከቆማጦቹ ጋር ነው እንዲመጫወጫው መቼው እኔ ሙሉ አካል ያለኝ ሰው ነኝ እግር አለኝ አንድ እግር አለኝ የሚገዛ አንቺ ፈዛዛ ነሽ አንቺ እኔ በተኛ ይሻለኛል ከሷ ጋር ከመሆኑ ደግሞ ነጋ የለ እዚህ ቤት እንደው እቺ ቡቱቱ ታይታለች ቆማዴት ነጋ ደግሞ መጋረጃ ደግሞ እንዴት እንዳስጠላኝ እሺ እንዴት አደርሽ አደርክ አትይም እንዴት አድራለሁ እዚህ የሚንከባከበኝ የለ እኔ እንደው አንቺ ማታ ደክሞኝ ነበር በቃ እሺ እንዴት አደርሽ ደህና ነኝ ዛሬ ቀኑ ደስ ይላል ቀለል ያለ ነው ማታ እንዴት ነበር የተኛሁት ማታ ቲሸርት ወዳታለሁ በጣም አንቺ አትወጃትም ትመቸኛለች ሳረጋት ምናምን ምቾት ትሰጠኛለች አትወጃትም እቺ ላልብስሽ እንዴ አልብስሽ
ከዚህ ከሽቴ ይሻልሻል እኮ እሱ። ይሄ ምቾት አለው እኔ ከሁለት እግር ያለሽ መስሎኝ እንዲህ እግርሽን ልነካው ለካ አንድ እግር ነው ያለሽ። ወይ ምናምን ዛሬ ፀጉር ቤት ሄዳለሁ ፋፋ ብዬ ነው እመጣልሽ ማታ እግርሽ በስመ አብ። አሁን እስኪ በጠዋት አስደስችኝ በእናትሽ። በጠዋት አሁን ፋ ብዬ ቀኔን አብረቼብሽ ልውጣ እንዲዘንጫውን ሞዶውን ልብስ አድርጌ ሞዶውን ጫማ አድርጌ ከዛ ደግሞ አሁን አንቺ ሞዶውን ነገር ትሰጪኛለሽ ሰጪኝ ስራ እንዳይረድብህ ተነስቶ ይሄ የምታስቢልኝ ነገር ነው እኮ መቋቋም አልችልም። ይሄ ፍቅርሽ ልጅ ደግሞ ለስልሷል። ማታ ስነካው በሰማመኔው ነገርሽን ስነካው ምናምን ይታወሰኛል። ላይ እንጆሪ ነው የምትይው ይሄን ነገር ከእግርሽ ጉልበትሽ ጋር ከጉልበትሽ ታፋሽ ጋር እያለ ያለውን ነገር እንዴት ነው የምወደው። አሁን በጠዋት ደስ ብሎኝ እንዴት ሳልጨቀጭቅሽ እንዴት አድርግ። እኔም አሁን ወሬ ማብዛት አልፈልግም። ይሄን የወሰደ ገራውን እባክሽ አይሻልም? ይሄ እጅ እዚህ እጅ ላይ ብተኛ ይሻላል። አሁን እኔ ከአንቺ ጋር መለማመጥ አልችልም ታውቂያለሽ። አሁን በፍቅር ደስ እያለሽ ከእኔ ጋር ያው መሸግርሽን የተቆረጠ ምን ሆነ ቆማጣ ነው እንጂ ምን አልተደፈነ። ዛሬ ወደድሽም ጠላሽም ተወኝ በቃ። እባክህ እስኪ ፈተን ታደርገዋለህ። የሆነ መጥፎ ነገር ያደረጋት ይመስለኛል። ደግሞ በደንብ መፍታት እንግዲህ እንደምትሄድ መጥፎ ነገር ለማድረግ እየተዘጋጀ ነው። እኛም በተቻለ አቅም እንግዲህ ከስማ ባለሙያዎች ጋር ፈተና ላይ እየሞከርን ነው ያለው ነገር የተከታተልን ነው። እባክህ በደንብ መፍታት እንጂ ክራክስ አድርግለት ነገር ይገባል። መጥፎ ነገር ሲያደርግ ፈጣሪ ጋር እንደርሳለን ብዬ አስባለሁ። እንግዲህ ፈጣሪ በእናታችሁ የሚፈጠር ነው በጣም አስጨንቆኛል። እዛም መልስ ለማድረቦች ይችላሉ ወይ ግን እነሱ ቀድሞ ይገባሉ ነገር እንዳይፈጠር እኛም እንግዲህ በተቻለ አቅም እንግዲህ ለሚል እየሞከርን ነው። እባክህ አፍጥነው ነው እስኪ በእናትህ ክፈት። አሳልፈን ሰላም ነው አሳልፈን ምን ስራቴን ግቡ ይገቡ ምንድነው ግባ